Put your hand in my pocket even if it's defeat by tradition. I don't care. I'm bringing the revolution. No more old habits turn into ሰላም ውድ የሀበሻ ዲጂታል ማስተሪ ፋሚሊያስ እንዴት ናችሁ? እኔ ደህና ነኝ ፈጣሪ ይመስገን። አሁን ደግሞ በሌላ ኤፒሶድ ተመልሼ መጥቼላችኋለሁ ማለት ነው። በዚህኛው ኤፒሶድ በዚህ ተከታታይ ኤፒሶድ የምናየው ስለ ክሪፕቶከረንሲ ምንነት፣ ክሪፕቶከረንሲ ምንድነው፣ ክሪፕቶከረንሲ እንዴት ትሬድ ማድረግ እንችላለን፣ ክሪፕቶከረንሲ እንዴት ሽጠን እንዴት መግዛት እንችላለን፣ እንዴት የራሳችንን ፕሮፊት ሜክ ማድረግ እንችላለን ብሎ እያንዳንዱን ነገር ስቴፕ ባይ ስቴፕ ማሳያችሁ ይሆናል ማለት ነው። ከዚህ በፊት ስለ ክሪፕቶከረንሲ እውቀቱ ቢኖራችሁ ባይኖራችሁ የተወሰነ ደግሞ እውቀቱ ኖራችሁ ነገር ግን ያን ያህል ዲፕሊ ስለ ክሪፕቶከረንሲ የማታውቁ ቢሆንም ምንም ችግር የለውም ማለት ነው። ሶ ኤቭሪቲንግ እዚህ ጋር እናያለን። የሚያስፈልገውን ነገር ክሪፕቶከረንሲ ላይ ይጠቅማችኋል ብዬ የማስበውን ነገር እያንዳንዱን ላየር ባይ ላየር ስቴፕ ባይ ስቴፕ ማሳያችሁ ይሆናል ማለት ነው። ሶ አሁን ወደ ውጭ ሀገር ስንሄድ በተለይ ወደ ፈረንጆቹ አካባቢ ሞስት ትራንዛክሽን የሚሆነው በቨርቹዋል ማኒ ወይም ደግሞ ቨርቹዋል ማኒ ተጠቅመን ትራንዛክሽን የመፈጽመው ማለት ነው። ነገር ግን ወደ እኛ ሀገር ደግሞ ተመልሰን ስለመጣ ያ ነገር በጣም የተለመደ አይደለም ማለት ነው። ሶ እናንተ ክሪፕቶከረንሲ ገዝታችሁ ወይም ደግሞ ሸጣችሁ የራሳችሁ ፕሮፊት ማትረፍ የምትፈልጉ ወይም ደግሞ ፕሮፊት ማግኘት የምትፈልጉ ትራንዛክሽን መፈጸም የምትፈልጉ ወይም ደግሞ ለሌላ ፐርፐዝ የምትፈልጉ ሰዎች ክሪፕቶከረንሲ ምንድነው፣ ብሎክቼን ምንድነው፣ አልትኮይን ሚንኮይን ምን ብለን እያንዳንዱን ነገር ዲፕሊ ገብቼ ማሳያችሁ ይሆናል ማለት ነው። ሶ ከናንተ የሚጠበቀው ይህን ቻናል ሰብስክራይብ ማድረግ፣ ላይክ ማድረግ ይጠቅማላችሁ ብላችሁ ለምታስቡ ጓደኞቻችሁ ደግሞ ሼር ማድረግ ብቻ ነው ማለት ነው። ማንኛውም ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ማስቀመጣችሁን አትርሱ። ማንኛውም ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። እያንዳንዱ ጥያቄ ገብቼ ኮሜንት ሴክሽን ላይ ማነብና መመለስላችሁ ይሆናል ማለት ነው። እኔም በግል ደግሞ ማናገር የምትፈልጉ ሰዎች በተለይ በትሬዲንግ ዙሪያ ሀሳብ የምትፈልጉ እንዴት መጀመር እንዳለባችሁ ወይም ደግሞ ኮርስ የምትፈልጉ ልጆች የራሴ የግል የቴሌግራም ሊንክ ዲስክሪፕሽን ላይ ወይም ደግሞ ኮሜንት ሴክሽን ላይ አስቀምጥላችኋለሁ። እዛ ገብታችሁ እኔም ማናገር ትችላላችሁ ማለት ነው። ጀስት ከእናንተ የሚጠብቀው ይህን ኮርስ ፍሪሊ በዲሲፕሊን ፕሮፐርሊ መከታተልና ከዛ የራሳችሁ ደግሞ የሆነ ዲፕ ናውሌጅ የሆነ ወይ ደግሞ ዲፕ ሪሰርች መስራት የሚጠበቅባችሁ ማለት ነው። ሶ ይህ ኮርስ በዋናነት 10 ሞጁሎች ይኖሩታል። ከመጀመሪያው ሞጁል እስከ 10ኛ ሞጁል በተለያዩ ቪዲዮ ነው የምሰራላችሁ ወይም ደግሞ 10 ቪዲዮዎች ይኖሩናል ማለት ነው። ያው ላይ በዛባችሁ ጊዜ ስላሰብኩን ይህ ይኖራል ማለት ነው። ሶ አሁን ባለንበት ወርልድ ውስጥ ስለ ዲጂታል ዓለሙና ስለ ክሪፕቶከረንሲ፣ ስለ ቢትኮይን፣ ስለ እነዚህ ነገሮች ስለ ብሎክቼን ማወቃችን ለኛ አንድ ስቴፕ ወደፊት እንድንሻገር ያስችለናል ማለት ነው። እያንዳንዱ ነገር እዚህ ጋር የምንማማራችሁ ነገር ፍሪ ነው፣ ምንም ክፍያ የለው። ጀስት ከእናንተ የሚጠበቀው የላይክ በተናን የሼር በተናን መጫን ብቻ ነው ማለት ነው። ማንኛውም ሀሳብ፣ ጥያቄ፣ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ማስቀመጣችሁ አትርሱ። ቀጥታ ወደ ቪዲዮ ፒስ አውት። ዌልካም ቱ ሀበሻ ዲጂታል ማስተሪ ቻናል። እንግዲህ በዚህኛው ኮርስ የምናየው ኢንትሮ ላይ እንደነገርኳችሁ ክሪፕቶ ትሬዲንግ ነው የሚሆነው። ሶ ክሪፕቶከረንሲ እንዴት እንገዛለን፣ እንዴት እንሸጣለን፣ የት እንገዛለን፣ የት እንሸጣለንና በምን አይነት ሁኔታ ላይ እንሸጣለን፣ በምን አይነት ሁኔታ እንገዛለን የሚለው እያንዳንዱ ነገር በዚህ ተከታታይ ፉል ኮርስ የምንወያይ ይሆናል ማለት ነው። ቀጥታ ወደ ኮርስ ኢንትሮዳክሽኑ እንግባ ማለት ነው። ሶ ይሄ ኮርስ አሁን እንደነገርኳችሁ የሚመለከተው ወይም ደግሞ ዲዛይን የተደረገው ከዚህ በፊት ምንም የክሪፕቶ እውቀት የሌላቸው ወይም ደግሞ ኖሯቸው ነገር ግን ያን ያህልም ደግሞ ኮንፊደንት ያልሆኑ ሰዎች እነሱንም የተመለከተ ነው ማለት ነው። ሶ ይሄን ኮርስ በምንሰራበት ጊዜ አላማ ወይም ደግሞ ኤሙ ምንድነው? እናንተን ፕሮፊታብል ለማድረግ ነው። እናንተ ደግሞ የተሻለ እውቀት ለማስጨበጥ ነው ማለት ነው፣ ስለ በክሪፕቶከረንሲ ዓለም ላይ ማለት ነው። ሶ በዚህ ኮርስ ላይ እናንተ የምትማሩት ነገር ምንድነው? እያንዳንዱ ነገር ስቴፕ ባይ ስቴፕ ከዜሮ አንስታችሁ እስከ አድቫንስ ስትራቴጂያችሁን የራሳችሁን ስትራቴጂ ቢውልድ እስክታደርጉ ድረስ የሚያዛችሁ ወይም ደግሞ መንገድ ጋይድ የሚያደርጋችሁ ኮርስ ነው ማለት ነው የምናዘጋጅላችሁ። በዚህ ላይ እስከ ፕሮፌሽናል ትሬደር እስከ ራሳችሁን እስከችላችሁ መግዛትና መሸጥ እስከምትችሉ ድረስ ማለት ነው። እና በዚህ ኮርስ ላይ የምንጀምረው ምንድነው ክሪፕቶከረንሲ ምንድነው ከሚለው ነው የምንጀምረው። በዋናነት ክሪፕቶከረንሲ ምንድነው፣ እንዴት ነው ማርኬቱ የሚሰራው፣ የትስ ነው የምንገዛው የምንሸጠው፣ ወይም ደግሞ እንዴት ነው ኦፕሬት የሚያደርገው የሚሉ እያንዳንዱ ነገር እናያለን ማለት ነው። ከዛ በኋላ ደግሞ እንዴት ነው ሪል የሆነ ትሬዲንግን የምናደርገው ወይም ደግሞ እንዴት ነው በሪል ገንዘብ ገዝተን የምንሸጠው፣ የት ላይ እና ደግሞ የትኛው ማርኬት የሚለው ለምሳሌ የተለያዩ አይነት ማርኬቶች አሉ ክሪፕቶከረንሲ ላይ። ክሪፕቶከረንሲ አሁን ከነ ፎሬክስ ከነ ምናምን ለየት ከሚያደርገው ነገራት ውስጥ የመጀመሪያው ምንድነው? አንደኛ አሴቶችን ከገዛን በኋላ አሁን የማድረግ አውቶሪቲ የሚኖረን አጋጣሚ አለ። እዚህ ጋር ለምሳሌ ስፖት ትሬዲንግ ላይ የምንገዛ ከሆነ ስፖት ትሬዲንግ ምንድነው? በዋናነት አንድን አሴት ከገዛችሁ በኋላ ያን ነገር በራሳችሁ ሆልድ ማድረግ ትችላላችሁ ወይም ደግሞ ያ ነገር እጃችሁ ላይ ይቆያል ማለት ነው። ፊቸርስ ትሬዲንግ ስንል ደግሞ ምንድነው? እዚህ ጋር ፊቸርስ ትሬዲንግ ስንል የዛን የአንድ አሴት ኮንትራቱ ነው የምንገዛው ማለት ነው፣ ወይም ደግሞ የኮንትራት ፎር ዲፈረንሱ ነው የምንገዛው። እነዚህም ደግሞ በተጨማሪ ሊቨሬጅ አለ፣ ሪስክ ማኔጅመንት ኤንድ ቴክኒካል አናላይሲስ። እነዚህ ነገሮችን አጠቃቀማችሁን እያንዳንዱን የምናይ ይሆናል ማለት ነው። እነዚህ በተለይ ሪስክ ማኔጅመንት በጣም ወሳኝ ነው ለአንድ ትሬደር።
ማንኛውም የትሬዲንግ ሴክተር ላይ ይሁን ወይዘር ክሪፕቶ ሊሆን ይችላል፣ ፎሬክስ ወይም ደግሞ ኮሞዲቲ ወይም ስቶክ ማርኬት ላይ ሪስክ ማኔጅመንት አይላችሁ you are not going to be profitable ማለት ነው። ፕሮፊቴብል መሆን አትችሉም። ሶ እነዚህን ነገራቶችንም የምናይ ይሆናል ማለት ነው። እነዚህን ካየን በኋላ ስለ በዋናነት ምን እናያለን? ቻርቱ ላይ ገብተን እንዴት አድርገን ቻርቱን እንረዳለን፣ እንዴት አድርገን እናነባለን፣ እንዴት አድርገን ማርኬት ስትራክቸርን አንደርስታንድ እናደርጋለን፣ እንዴት አድርገን ሊኩዊዲቲ የት ጋር እንዳለ ፓወርፉል የሆነ የትሬዲንግ ስትራቴጂ እንዴት አድርገን የራሳችንን ክሬት እናደርጋለን እና እንዴት አድርገን የትሬዲንግ ሪል የሆነ ትሬዲንግ ማርኬት ኮንዲሽን ላይ ኦፕሬት እናደርጋለን የሚለውን እያንዳንዱ ነገር እናያለን ማለት ነው። በተለይ ላይክ እንደ ቢትኮይን እና ኢቴሪየም ያሉ አሴቶች ላይ እያንዳንዱ ነገር የምናየው ይሆናል ማለት ነው። ሶ በመጨረሻ ደግሞ እዚህ ጋር የምናየው ምንድን ነው ትኩረት ከምናደርግባቸው ነገራቶች ውስጥ ያው በጣም ወሳኝ ከምላቸው እኔ ጀስት እነዚህ ስትራቴጂ አውጥቶ ወይም ደግሞ የሆነች ስትራቴጂ ተምሮ ትሬድ ማድረግ ያን ያህል ከባድ አይደለም። ነገር ግን ራሳችንን ዲሲፕሊን ሳይኮሎጂካሊ ስትሮንግ እንደዚሁም ደግሞ ኮንሲስተንሲን ቢውልድ የማድረግ ወይም ደግሞ ትሬኒንግ ሲስተምን ክሬት የማድረግ አዝማሚያ ላይ በጣም ደካሞች ነን አብዛኞቻችን። እነዚህ ነገሮች ቢኖሩን ትሬዲንግ ላይ በጣም ሰክሰስፉል የምንሆንባቸው እነዚህ ኪዎች ናቸው ማለት ነው። ሶ እነዚህም በሪል ማርኬት ላይ እነዚህ ትሬዲንግ ሲስተም ሰርቫይቫልን ክሬት የምናደርግበት ሂደት ያንኑ ነገር ባሳያችሁ ይሆናል ማለት ነው። ሶ እነዚህን የምናደርግ ይሆናል ማለት ነው። እና በዚህኛው ኮርስ ላይ ምንድን ነው የምንማረው የሚለውን ይሄ ኮርስ ኮንተንቱን እዚህ ጋር አስቀምጬላችኋለሁ። በዋናነት ከሞጁል 1 እስከ ሞጁል 10 ድረስ ወይም ደግሞ እስከ ቻፕተር 10 ይኖረዋል። እያንዳንዱ በቻፕተር የተከፋፈለ ይሆናል ማለት ነው። ሶ ሞጁል 1 ላይ ኢንትሮዳክሽን ቱ ክሪፕቶከረንሲ ምንድነው የሚለውን እናያለን ነው ሞጁል 1 ላይ ወይም ደግሞ ቻፕተር 1 ላይ። ሞጁል 2 ላይ ደግሞ ባይናንስ ፕላትፎርም ማስተር ክላስ እናያለን። ያው በዋናነት እንደነገርኳችሁ ይሄን ክሪፕቶከረንሲ ትሬድ የምናደርግበትን ኮርስ የማሳያችሁ ባይናንስ ሶፍትዌር ላይ ነው ብያችኋለሁ። ባይናንስ ሶፍትዌር በጣም ሞስት ዌል ፖፑላር የሆነ ሶፍትዌር ነው። እንደዚሁም ደግሞ በጣም ተአማኒ ያለው ሶፍትዌር ስለሆነ ሶ በዋናነት እሱን እንጠቀማለን ማለት ነው። ይሄ ባይናንስ ማለት ነው። ሶስተኛ ላይ ደግሞ ትሬዲንግ ፋንዳሜንታልስ እናያለን። ያው ከቴክኒካል አናላይሲስ በተጨማሪ በጣም ወሳኝ ከምላቸው ወይም ደግሞ ማርኬቱን አፌክት ከሚያደርጉ ነገራቶች ውስጥ የመጀመሪያው ምንድነው ፋንዳሜንታል አናላይሲስ ነው ማለት ነው። ሶ ከፋንዳሜንታል አናላይሲስ ቀጥለን ደግሞ ምን እናያለን? ቴክኒካል አናላይሲስ እናያለን። እንደዚሁም ደግሞ እዚህ ቴክኒካል አናላይሲስ ላይ አያይዘን ሴንቲመንት አናላይሲስ እናያለን ማለት ነው። የማርኬቱ ሙድ ወይም ደግሞ ኦቨርኦል ሙዱ ምን ይመስላል የሚለውን እሱም አንድ ላይ የምናየው ይሆናል። ሌላኛው ደግሞ ምንድነው ሊኩዊዲቲ እና ስማርት መኒ ኮንሰፕት ወይም ደግሞ ፕራይስ አክሽንን ተጠቅመን እናያለን ወይም ደግሞ የራሳችንን ስትራቴጂ ክሬት እናደርጋለን ማለት ነው። ያኛው ደግሞ ሞጁል 6 ላይ የምናየው ትሬዲንግ ስትራቴጂ የራሳችን አንድ ስፔሲፊክ የሆነ ትሬዲንግ ስትራቴጂ ይኖረናል ወይም ደግሞ እናወጣለን። ለኛ ሲዩቴብል የሆነ ከኛ ላይፍ ስታይል ጋር አላይ ሊያደርግ የሚችልና እኛ ጋር በጣም ተግባብተን እሱን መጠቀም የምንችለው ኮንሲስተንሲሊ ኦቨር ታይም መጠቀም የምንችለው ስትራቴጂ ክሬት እናደርጋለን። ሞጁል 7 ላይ ደግሞ ሪስክ ማኔጅመንትን እናያለን ማለት ነው። ሞጁል 7 ላይ ሪስክ ማኔጅመንታችንን እናያለን፣ ሪስክ ሪዋርድ ሬሾአችንን እናያለን፣ ሁሉ ነገር ሴታፕ እናደርጋለን። ሪስክ ሞጁል 8 ላይ ደግሞ ትሬዲንግ ሳይኮሎጂን የምንማማር ይሆናል ማለት ነው። ሶ ሞጁል 9 ላይ ደግሞ ባይናንስ ላይ ትሬዲንግ የምናይ ይሆናል በዲሞ ማለት ነው። እንዴት አድርገን ሴታፖችን እንደምናስተካክል። ያው ሞጁል 10 ላይ ደግሞ ሪል የሆነ ወርልድ አፕሊኬሽን አለ ወይም ደግሞ እውነተኛ የሆነ በተግባር ማለት ነው። እውነተኛ የሆነ ተግባርን እናከናውናለን ማለት ነው። ሶ እንገዛለን፣ እንሸጣለን፣ እንዴት እንደሆነ እሱን አንድ በአንድ የማሳያችሁ ይሆናል ማለት ነው። ሶ ይሄ የኮርሱ ኮንተንት ይሆናል እና ይሄን ኮርስ ደግሞ እናንተ ከተማራችሁ በኋላ ምን ታገኛላችሁ? ዋት ዩ ጌት አፍተር ዲስ ኮርስ ማለት ነው። ሶ እናንተ ምንድነው የምታገኙት አፍተር ኮምፕሊቲንግ ዲስ ኮርስ? ዩ ዊል ቢ ኤብል ቱ አንደኛ አንደርስታንዲንግ ሃው ክሪፕቶ ማርኬት ወርክስ፣ የክሪፕቶ ማርኬት እንዴት እንደሚሰራ በትክክል ትረዳላችሁ ማለት ነው። ሌላኛ ደግሞ እንዴት አድርጋችሁ እንደ ቢትኮይን ሊሆን ይችላል፣ ኢቴሪየም ሊሆን ይችላል፣ ሌሎች ክሪፕቶ ከረንሲ ቢንኮይ ወይም ደግሞ አልትኮይኖች እንዴት ትሬድ ማድረግ እንደምትችሉ በራሳችሁ በኮንፊደንስ እንዴት ትሬድ ማድረግ እንደምትችሉ ማሳያችሁ ይሆናል ማለት ነው። ሌላ ደግሞ ባይናንስ ፊውቸርስ ኤንድ ስፖት ፕሮፐርሊ እንዴት አድርጋችሁ ባይናንስ ላይ ፊውቸርና ስፖትን እንዴት በትክክል ትሬድ ማለት ትችላላችሁ የሚለውን ነገር ማሳያችሁ ይሆናል። ሊቨሬጅ እንዴት መጠቀም እንዳለባችሁ፣ እንዴት ፖዚሽናቸውን ሳይዝ ማድረግ እንደምትችሉ እያንዳንዱ ነገር የምናየው ይሆናል ማለት ነው። ሌላ ደግሞ አፕራይት ቴክኒካል አናላይሲስ ኤንድ ሊኩዊዲቲ ኮንሰልት። ሌላኛው ደግሞ ቅድም እንደተነጋገርነው እንዴት አድርጋችሁ በትክክል የቴክኒካል እውቀታችሁንና ሊኩዊዲቲ ኮንሰፕትን በአንድ የማርኬት ቻርት ላይ አፕላይ ማድረግ እንደምትችሉ ወይም ደግሞ በአንድ አሴት ላይ አፕላይ ማድረግ እንደምትችሉ እሱንም አንድ በአንድ የማሳያችሁ ይሆናል ማለት ነው። ሌላኛው ደግሞ እንዴት አድርጋችሁ ሪስካችሁ ማኔጅ ማድረግ እንደምትችሉ ልክ እንደ ፕሮፌሽናል ማለት ነው እንዴት እንደምትችሉ እሱንም አንድ በአንድ ማሳያችሁ ይሆናል። የራሳችሁን የሆነ ስትራቴጂ እንዴት አድርጋችሁ ክሬት እንደምታደርጉ እሱንም አንድ በአንድ የማሳያችሁ ይሆናል ማለት ነው። በዚህኛው ኮርስ እነዚህን ነገራቶችን at the end of the course የምታገኛቸው ወይም ደግሞ በዚህ ኮርስ ላይ ተጠቃሚ ትሆናላችሁ ብዬ የማስባቸው ነገራቶች ናቸው ማለት ነው። ሶ ይህ ይሆናል ማለት ነው። እንግዲህ ከመጀመሪያው ከቻፕተር 1 ነገ አንስተን ወይም ደግሞ ከሞጁል 1 ከኢንትሮዳክሽን ቱ ክሪፕቶከረንሲ ምንድነው ከሚለው እያንዳንዱ ነገር በደንብ አድርገን ዲፕሊ የምናይ ይሆናል ማለት ነው። እያንዳንዱን እንደነገርኳችሁ አንዳንድ ቪዲዮ ይኖራችኋል። ያው እናንተ ላይ እንዳይበዛባችሁ ስላሰብኩ ነው። ስለው አሁን ወደ ክሪፕቶከረንሲ ዓለም እንገባለን ማለት ነው። በዚህኛው ኤራ በተለይ በ2026 ከዚህ በኋላ ባሉት አመታቶች ላይ
ሁላችን እንደምናውቀው በጣም የአርቲፊሻል ኢንተለጀንስ ወይም ደግሞ ኤአይ ሞዴሎች በጣም እየበዙና እየተሰራፉ እየመጡበት ያሉ ሁኔታዎች ነው ያሉት። በዚህኛው ወርልድ ላይ ስለ ክሪፕቶ ከረንሲ ማወቅ አንድ ስቴፕ ወደፊት እንድንሻገር ያስችለናል ብዬ ስለማስብ እናንተም ይህን ነገር ተጠቃሚ እንድትሆኑ አዘጋጅቼላችኋለሁ ማለት ነው። እንግዲህ ያልገባችሁ ነገር ወይም ደግሞ የራሳችሁ የግል ጥያቄ ካላችሁ ኮሜንት ሴክሽን ላይ ማስቀመጣችሁን አትርሱ። ወይም ደግሞ እኔ የቴሌግራም ዩዘር ኔም ኮሜንት ሴክሽን ላይ አስቀምጥላችኋለሁ ወይም ዲስክሪፕሽን ላይ እዛ ጋር ገብታችሁ ሊንክ ማግኘት ትችላላችሁ። ተዘጋጁ፣ እንማማራለን ማለት ነው። ፒስ አውት